በኢቃማ ጁራ ላይ መረጃ ልሰጣችሁ ነው። ዛሬ የደረሰኝ መረጃ ምንድነው? ዙልሂጃ አኺር ላይ ሐሙስ የሚመጣው ሐሙስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተከበራችሁ ክብራትና ክብራን ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ ሁለት መረጃ እየላችሁ መጥቻለሁ። የመጀመሪያው የሳውዲ አረቢያ ኢቃማ ጉዳይ ነው። ይህ ወንድማችን መግቢያው ላይ እንደሰማችሁት አሁን ዙልሂጃ መጨረሻው ላይ ወይም ሙሐረም መግቢያው ላይ ኢቃማ ሊዘጋ ነው ብሏል። እዛው ሳውዲ ሆናችሁ የምታስተካክሉት በተለያየ ጉዳይ የጠፋችሁ ማለት ነው። ቪዲዮውን የራሱን እጋብዛችኋለሁ። ስለዚህ እዛ ሆነው እስከዛሬ ድረስ በፊት ተጠለብ የጠፉ ምናምን ማስተካከል የምትችሉት ወንድሞቼ በአስቸኳይ ከቻላችሁ አስተካክሉ። ምናልባት መረጃው እውነት ከሆነ በውስጥ ነው የደረሰኝ ብሏል። ከመዘጋቱ በፊት ተበዳድራችሁ እንኳን ቢሆን እንድታስተካክሉላችሁ ወዳለሁ። እድሉ ላይ ይገኝ ይችላል ማለት ነው። በባህር መታችሁ ወይ በተለያየ ጉዳይ እንደገና ሌላ ጣጣ ውስጥ ከመግባታችሁ በፊት እድሉን ተጠቀሙበት፣ አስተካክሉ ልላችሁ እወዳለሁ። ሁለተኛው መረጃ ወደ አዲስ አበባ ነው መመልሳችሁ ማለት ነው። የሱን ቪዲዮ ከጋበስኳችሁ በኋላ አዲስ አበባ አንድ አስቸኳይ የሙስሊም ተማሪዎችን ሊግ የዩኒቨርሲቲ ተማሪዎችን የሚመለከት አንድ አስቸኳይ መረጃ ወጥቷል። እሱንም አጋራችኋለሁ። የሱን ቪዲዮ ግን ልጋብዛችሁና ቅድሚያ ያ ምናልባት ረዘም ሊል ስለሚችል በአስቸኳይ ተማሪዎች ያወጡትን መግለጫ አነብላችኋለሁ። ከናንተ የሚጠበቀው ላይክ፣ ሰብስክራይብ እና ሼር ማድረግ ነው። ቪዲዮዎች በርካቶች ጋር እንዲደርስ አድርጉልኝ። እንለፍ ወደ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቲክቶክ ቤተሰቦቼ እንደተለመደው በኢቃማ ጁራ ላይ መረጃ ልሰጣችሁ ነው። ዛሬ የደረሰኝ መረጃ ምንድነው? ዙልሂጃ አኺር ላይ ሐሙስ የሚመጣው ሐሙስ ሲስተሙን ክሎዝ እንደሚያደርጉት ነው የነገሩኝ ውስጥ ያሉ ሰዎች። ስለዚህ ሙሉ አንድ ሳምንት አላችሁ ማለት ነው። በዚህ ሳምንት ውስጥ ከእሁድ ጀምሮ እስከ ሐሙስ ባለው ሰዓት ማሰራት የሚፈልጉ ሰዎች አሰሩ። ረገመል ሁሉንም በዚህ ሲስተም ተያይዞ የመጣ ነው። ከዛ ፊት አይሰራም ነበረ። ስለዚህ አቅሙ ያላችሁ አላህ ይገዛችሁ አሰሩ። ምናልባት ደግሞ አፕዴት አድርገው ሊያራዝሙትም ይችላሉ፣ አይታወቅም። ወይም ሲስተሙን ክሎዝ ሊያደርጉት ይችላሉ። ግን ሐሙስ ሲስተሙ እንደሚዘጉት ነገር ነው የተነገረኝ ኢንፎርሜሽን። ያው ሰው ነውና ራያቸውን ሊቀየሩ ይችላሉ። ቢዝነስ እያገኙበት ስለሆነ ሊቀየር ይችላል። ዞሮ ዞሮ ያለውን ኢንፎርሜሽን ነው የምነግራችሁ። ከሐሙስ በኋላ ደግሞ ሲስተሙ ክፍት ከሆነ ደግሞ እንደዚሁ ገብቼ ኢንፎርሜሽኑን ነግራችኋለሁ ማለት ነው። አላህ ሱብሓነሁ ወተዓላ ባላችሁበት ይጠብቃችሁ፣ አላህ ይገዛችሁ። ሰላም አለይኩም ቤተሰቦቼ። እንግዲህ የልጁን ቪዲዮ ሰምታችሁታል። መረጃው በውስጥ ነው የደረሰኝ ብሏል። ምናልባት እውነት ሊሆን ስለሚችል እድሉ ያላችሁ በአስቸኳይ ብታስተካክሉ፣ እድሉ የላችሁ ደግሞ እድሉ ላላቸው እንዲደርስ ሼር ብታደርጉና ቶሎ ቢያስተካክሉ ልላችሁ ወዳለሁኝ። ያው እናንተ ለራሳችሁ የምትወዱትን ለሌሎችም እንድትወዱ ማለት ነው። ይህን ያህል ካልኳችሁ ወደ ሌላኛው እጅግ በጣም አስቸኳይ መረጃ ልንጣም። እጅግ አስቸኳይ መረጃ፣ የነገው ፕሮግራም እንዲሰረዝ ተደርጓል ይላል ማለት ነው። የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ህብረት በረያን መስጂድ በነገው ዕለት ሊያዘጋጀው የነበረው የፓናል ውይይት እንዲሰረዝ ተደርጓል ይላል። ለዚህም ዋነኝነት የተሰጠው ምክንያት የመንግስት አካላት ፕሮግራሙ እንዳይካሄድ ክልከላ አድርገዋል የሚል ነው። ህብረታችንም ሙስሊሙን ማህበረሰብ የሚወክለው መጅሊስ እና ሌሎች የሚመለከታቸው አካላት የዜጎችን ህገ መንግስታዊና ተፈጥሯዊ መብት ከማስከበር አኳያ ከጎናችን በመቆም መፍትሄ ያመጣሉ ብለን ተስፋ አድርገን የነበረ ቢሆንም በሚያሳዝን ሁኔታ ተገቢውን ከለላ ድጋፍና መፍትሄ ማግኘት አልተቻለም ይላል። ፕሮግራሙን ለመታደም ከተለያዩ ዩኒቨርሲቲ መታችሁ አዲስ አበባ ያደራችሁ የጀማ አሚሮች አላህ Subhanahu Wa Ta'ala ጥረታችሁን በጀነት ይመንዳችሁ። ጁምዓ በየመስጂዱ ጥሪ ሲደረግ በእንባ ታጅባችሁ ዱዓ
በማድረግ ጭምር እንደምትመጡ የነገራችሁን እናት አባቶች አላህ ዱዓችሁን ይቀበልልን። ከተለያዩ ሃይስኩል፣ ኮሌጅ እና መድረሳዎች ለመምጣት የተሰናዳችሁ እህት ወንድሞቻችን፣ የሚዲያ ሽፋን ለመስጠት የተሰናዳችሁ ቲቪዎች፣ ኡስታዞች፣ መሻይኮችና የክብር እንግዶቻችን ንያችሁን አላህ ያሳምርላችሁ። መስጂድ የሁሉም ሙስሊም የጋራ ቤት ነው። በሰላማዊ መንገድ መሰብሰብና ስለ ጋራ ጉዳያችን መወያየት በማንም ሊገፈፍ የማይችል ህገ መንግስታዊ መብታችን ነው። የሚዳፈንም ሆነ ወደ ኋላ የሚጎተት ጥያቄ የለንም። መብታችንን ለማስከበር የምናደርገው ጉዞ በህግ ስርዓት እና በእስላማዊ አደብ የታነጸ ሆኖ ይቀጥላል። ይህ መልእክት በጊዜው ያልደረሳችሁ እና ለፕሮግራሙ በነገው ዕለት ወደ መስጂድ የሚመጡ በርካታ ወንድም እህቶች ሊኖሩ ስለሚችሉ ይህንን ፕሮግራም ያገዳችሁ አካላት ቢያንስ እንኳን ይህንን አላዋቂ እንግዳ በእንግድነቱ ልክ በክብር በማስተናገድ እና በጥሩ ቃል በመመለስ የሚጠበቅባችሁ ትንሹን እንድታደርጉ እናሳስባለን። ቀጣዩን አቅጣጫችንን በቅርቡ እስከምናሳውቅ ድረስ በዱዓ በሰብርና በጽናት ጠብቁ ይላል። በእርግጥም አላህ እርዳታ ሁሌም በቅርብ ነው። አልበቀራ ብሎ በቁርአን አንቀጽ ማረጊያ አድርጓል። ኢዘን ይህን ቪዲዮ ሼር እንድታደርጉት ማለት ነው። ያው አንዳንድ ጉዳዮች ላይ ለመወያየት ተማሪዎች ለመምጣት ቢዘጋጁም ነገር ግን እገዳ እንደተደረገባቸው ተነግረዋል ማለት ነው። ይህን ቪዲዮ የበለጠ ሼር እንድታደርጉት አሁንም ቢሆን በትህትና እጠይቃችኋለሁኝ። ወደ ሳውዲ አረቢያ እንዲመጣላችሁ እቃ ያላችሁ እንዲሁም ደግሞ ቤተሰቦቻችሁን ኡምራ ማስደረግ የምትፈልጉ ካላችሁ አናግሩኝ፣ አገናኛችኋለሁ። ኡምራ ከሚያስደርጉ ኤጀንሲዎች ጋር በፓኬጅ ከፈለጋችሁ አልጋ ይዘው ወይም ደግሞ ከመኪና ትራንስፖርት ምናምን አብረው እነሱ ጋር የሚጓዙ አይ ደግሞ በግል ነው ካላችሁ ራሳችን እናሰራቸዋለን የምትሏቸውም ካላችሁ ዞሮ እናንተ አናግሩኝ፣ እኔ ቪዛ እንድታገኙ አደርግላችኋለሁ ማለት ነው ባለኝ አቅም። ስለዚህ ኢንሻአላህ ተዓላ በአላህ Subhanahu Ta'ala እርዳታ ማነው ስሙ ኡምራ የምትፈልጉ ኢቃማችሁን ደግሞ ማስተካከል የምትፈልጉ እህት ወንድሞች ቶሎ አስተካክሉላችሁ ወዳለሁ። በዚህ ፕሮግራሜን ያደርጋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ እና ሼር ማድረግ ግን እንዳትረሱ ልላችሁ ወዳለሁኝ በርካቶች ጋር እንዲደርስ